ከታዘብኩት የቡዜ ቪዲዮ በእውነት በጣም ያሳዝናል። ሩታን ተበቅላታለች። እስከ ዛሬ ድረስ ሩታን ቤቷ ጠርታት የማታውቀውን ውሽሚትን ጠርታታለች ማለት ነው። እና በጣም ነው የሚገርመው። በዚህ ላይ ደግሞ የውሽሚት መሽኮርመም አይታችኋታል። እንደ ጨዋ እንደ ልጃገረድ እያረጋት ነበረ ማለት ነው። እና በጣም ነው የሚገርመው። ምንም ቢሆን ሩታን እንጎዳታለን ብላችሁ አስበሽ ይሆናል ያ ሁሉ ቃላት ድርደራ፣ አይዞሽ ተጎንሽ ነኝ ምንም አይመጣም የሚለው ነገር ዛሬ ላይ ነካ። እኛ ሰዎች ስንባል ቃላባይ እንደሆን ገብቶኛል። ድሮም እኮ የባል ዘመድ አይኑ አመድ እንደሚባለው ማለት ነው ጋይሶች። ያው እንግዲህ በጣም ነው ግን ያዘንኩት እኔ። አብርሽና ሩታ ያው ባለመግባባት ማንም ሰው ሊለያይ ይችላል። አዲስ አይደለም የተጀመረው። ደስ ቢል ያው ከትዳር አጋራችሁ ጋር ልጃችሁን ብታሳድጉ ይመረጣል። ታልሆነ ግን በሰላም መለያየትን የሚያክል ደስታ በረከት የለም ብዬ ነው የማስበው። ግን እስከ ዛሬ እስኪ ታዝባችኋል? 4 ዓመት 3 ዓመት ከአብርሽና ሩታ ሲኖሩ ኤልዱም ሆናች ቡዜም ሆነች ሩታን ቤታቸው ጠርተዋት ያውቃሉ ወይ? ሩታ የማውቀው ቡታጅራ እያለች እነጋሽዬ ቤት ሄዳለች እንጂ አሁን የምን አትርሱኝ ነው እንደ ቡዜ ውሽሚትን የጠራቻት? ይሄ ሁሉ ሩታን ለማስቀናት ባልሆነ እውነቴን እኮ ነው። በእውነት ቀላል ታሽቃብጣላችሁ እንዴ? ታሽቃብጣላችሁ። በጣም ነው የምታሳዝኑት። እኔ በጣም የገረመኝ የማሽቃበጥ እና ደግሞ የሙሽሪት መሽኮርመም ማለት ነው። መሽኮርመሟ በጣም ነው የገረመኝ። እስከ ዛሬ ነካ ያ ሁሉ ቃላት ውሸት ነበረ። እውነቴን እኮ ነው ውሸት ነበር። ምንድነው ዛፍ የወደቀን ዛፍ መጥረቢያ ይበዛዋል እንደሚባለው ነው ጨዋታው ማለት ነው። እና እውነቴን ነው ማንም የሚያሽቃብጥላችሁ ነካ እዛው ከቤተሰብ ጋራ ስትሆኑ ነው። እንግዲህ እዩ አሁን ያለውን ልዩነት እዩ ማለት ነው። ቡዜ ያው ተጀመረች ቆይታለች። ለሩታ ጥላቻዋን ማሳየት ተጀመረች እና እያስመሰለች እንደሆነ እንግዲህ በግልጽ አይተናል። አሁን ለታም ከኤፋ ጋር እንግዲህ ሩታ አጠገብ እንዳትደርስ እያለችው ነበረ። አሁንም ማታም በጣም ምክር እየሰጠቻቸው ነው። የሰው ወሬ እንዳትሰሙ። ኦኬ የሰው ወሬ አይስሙ፣ እሱ በጣም ጥሩ ነው። እንደገና ደግሞ በመሀል እንደ በፊቱ ትዳርክ ጭቅጭቅ የበዛበት እንዳይሆን። ጭቅጭቁን እኮ እኛ ሴቶች አናመጣውም ጋይስ። እውነቴን እኮ ነው። ጭቅጭቅ እንድናመጣ የሚያደርጉት እኮ ወንዶቹ ናቸው። እና ይሄኔ አንቺም በሶሻል ሚዲያ ስላልወጣ እንጂ ንትርክ የበዛበት ትዳር ነበር፣ ይሄን ልጆች ሲወለዱ ማለት ነው። እንደዛ በመናገሬ በጣም ይቅርታ። ግን ንዝንዝ ይሄ እንደዛ እንዳይሆን መጀመሪያ ነበረ ወንድምሽን ቆንጠጥ አድርገሽ ከዚህም ከዛ እንዳይ